በትሪኒቲ ላይ ልዩነታችን ምንድነው አንድነታችን ምንድነው ብዬ ልጠይቃችሁ ፈልጌ ነው። ለዛ ነው በተርኳት። እኛ በሚስጥረ ሥላሴ ትምህርት ያው 3 ካውንስሎች ነው የምንቀበለው። እኛ የኦሪየንታል ኦርቶዶክስ፣ የኒቂያን ጉባኤ፣ የቁስጥንጥንያን እና የኤፌሶንን ጉባኤ። የኤፌሶን እንኳ ያው ሚስጥረ ሥላሴ ነገር ቢኖረውም አብሮ በአብዛኛው ወደ ሚስጥረ ሥጋዌ ነው የሚሄደው። እነዚህ 3 ዓለም አቀፍ ጉባኤ የምንቀበላቸው እነዚህ ናቸው። እና እኛ ሚስጥረ ሥላሴ ትክክለኛ አስተምሮ አንድ ነው ብለን የምናስበው እነዚህን ጉባኤያት በምልአት የሚቀበል ሰው ነው ማለት ከነ ኮንቴክስታቸው። በዘመኑ የተነሱ ምንፍቅናዎች አሉ። ጉባኤያት ዝም ብለው አይደለም የሚሰበሰቡት። ለምሳሌ የኒቂያ ጉባኤ የተሰበሰበው በ325 ዓመተ ምህረት አሪዮስ ተነስቶ ነው እና አሪዮስ የሆነ ትምህርት አስተማረ፣ ለሱ መልስ ተሰጠ። ከዛ ደግሞ የቁስጥንጥንያ ጉባኤ ደግሞ 381 ላይ የተደረገው የመቅደኒዎስ ነው። መንፈስ ቅዱስ ሕጹስ መንፈስ ቅዱስ ያንሳል ከአብና ከወልድ ያንሳል ብሎ የተናገረ ነው። ከዛ በኋላ በእነዚህ በሁለቱ ጉባኤያት የሚስጥረ ሥላሴ ያልቅና የኤፌሶን ጉባኤ ላይ ደግሞ ያው የንስጥሮስ ትምህርት አለ። የክርስቶስ የባህሪና የአካል ጉዳይ ነው እና እነዚህን ጉባኤያት የማይቀየሩ የማይስተካከሉ ትምህርቶች ናቸው ብሎ የሚቀበል ሰው ነው። እና እንግዲህ አይ ቲንክ ሉትራን ኮንፌሽናችሁም ላይ እነዚህን የምትቀበሏቸውን ጉባኤያት በግልጽ ተናግራቸዋል። ስለ እንትን ያላችሁን አቋም እኔ አላቅም። ስለ ፊሎኬ ያው አንዱ የምስራቅና የምዕራቡን የሚለይ አንድ ጉዳይ ነው በሚስጥረ ሥላሴ። ብዙ ሰዎች ፊሎኬ ላይ ብንቀበልም ባንቀበልም ችግር የለም ምናምን የሚል አይነት አቋም ምናምን አላቸው እና አሁን እኛ ይሄ ትምህርት አንቀበለውም፣ ፊሎኬ አንቀበለውም። ከመንፈስ ቅዱስ ነው የሰረጸ የሚለውን ነው የምንቀበለው። ስለዚህ አንዱ የሚለያይ እሱ ይመስለኛል። ትራዲሽናሊ ነው። አሁን በሞደርን ስኮላርሺፕ ሰዎች እንትን ዲያሎጎች ምናምን ይደረጋሉ። እንዲህ ለማለት ተፈልጎ ነው የሚል በሊቃውንት ደረጃ ውይይቶች ምናምን ይኖራሉ ለመግባባት አንደርስታንድ ለመደራረግ። ትራዲሽናሊ ሁልጊዜ እኛ ኮንፌሽናችን ከአብ የሰረጸ መንፈስ ቅዱስ የሚል ነው። ያው የቁስጥንጥንያን ጉባኤ ማለት ነው። የቁስጥንጥንያ ጉባኤ ላይ ወነአምን በመንፈስ ቅዱስ እግዚእ ማያዊ ዘሰረጸ እምአብ ነው የሚለው። ከአብ የሰረጸ በመንፈስ ቅዱስ እናምናለን ስለሚል ጉባኤው እሱን ነው እኛ የምንቀበለው። ከዛ በኋላ ያው የሚደረጉ ማብራሪያዎች ምናምን አሉ። ግን አሁን በስኮላርሺፕ ደረጃ ምናምን የሚደረጉ ማብራሪያዎች ኦቶሪቴቲቭ አይደሉም። ኦቶሪቴቲቭ የሚሆኑት አብያተ ክርስቲያናት ኦፊሻሊ በቃ እንደዚህ ማለት ከሆነ አንደርስታንድ እንደራረጋለን ምናምን ብለው ሲቀበሉት ነው። እና እንዳስተምሩ አሁን በስኮላርሺፕ በምናምን የሚነገሩ ነገሮች የአንድ ስኮላር በጣም የምንወደው ስኮላር ጥሩ አድርጎ ኤክስፕሌን አድርጎ ምናምን ከሆነ የቤተ ክርስቲያኑ አቋም ነው ማለት አይደለም። የሰውየው አቋም ነው። የሰውየው አቋም ቤተ ክርስቲያኗ ድረስ ደርሶ ኢንፍሉዌንስ አድርጎ ምናምን እዛ የቤተ ክርስቲያኗን ኦቶሪቲ እንዲነጋገሩ አድርጎ የሆነ እንትን ላይ ካስደረሰ ነው ኢፌክቲቭ የሚሆነው ማለት ነው እንጂ በስኮላርሺፕ አሁን እኮ በጣም የሚገርሙ ፕሮቴስታንት ስኮላሮች አሉ። እነ ቶራንስ እና ኤቢ ምናምን ያውቋቸዋል። አሁን በጣም የኒቂያን ጉባኤ በጣም ኤግዞልት አድርገው ከፍ አድርገው የሚያዩ የሚተነትኑ አትናቴዎስን በጣም የሚወዱ ምናምን ስኮላሮች አሉ በፕሮቴስታንትም። ግን ወደ ቸርች ደረጃ ስንመጣ ግን ስኮላር ቸርችን ሪፕሬዘንት አያደርግም። አሁን እኛ ሪፕሬዘንት የሚያደርገው የአብያተ ክርስቲያናት ኦፊሻል የሆነ አቋም ነው የሚሆነው ማለት ነው። እና የፊሎኬ ጉዳይ አለ፣ የፈቃድ ምናምን። አሁን የፈቃድ ጉዳይ ይነሳ የለ በፈቃድ ሥላሴ በፈቃድ 3 ናቸው አንድ ናቸው ምናምን የሚል ብዙዎቹ ፕሮቴስታንቶች ይህን ላይቀበሉ ይችላሉ። ግን አሁን ጉባኤያትን
ኢንፋሊብል የሆኑ ምንም የማይስተካከሉ ኦቶሪቴቲቭ የሆኑ አድርጎ ካልተቀበረ አንድ ሰው ከነ ኮንቴክስታቸው ማለት ነው ከነ ኮንቴክስታቸው ካልተቀበለ እንዲህ አይነት ትምህርቶች ይመጣሉ ማለት ነው። ነገ ደግሞ አንዱ ተነስተው ሌላ የኒቅያን ጉባኤ ማሻሻል አለብን፣ ፊሎሶፊካል ነው መጽሐፍ ቅዱሳዊ አይደለም ምናምን እነ ዊሊያም ማነው ሌንክሬጅ ነው አይደል እነሱ እንደሚሉት አሁን እነዚህ አይነት ምሁራን አሁን ችግሩ በጣም አስቸጋሪ የሚሆነው እኛ ሲኖዳል የሆን አብያተ ክርስቲያናት አንድ ምሁር የሆነ ነገር ተነስቶ ቢል ቤተክርስቲያኗም ኤክስኮሚኒኬት ታደርገዋለች፣ ምዕመኑም አይከተለው፣ የቤተክርስቲያኗን ኦፊሻል አቋም ነው የሚቀበለው። ኮንፌሽናል ባልሆኑት ግን የትኛው ነው ትምህርታቸው ብሎ ማወቅ ይከብደናል። ማለት አንድ ሰው ተነስቶ አሁን ክሬጅን አንተ ተሳስተሃል ቢለው አንተ ተሳስተሃል ይላል መልሶ። በምን ኮንፌሽን በምን ሲኖድ ነው የሚዳኙት? እና ይሄ ሲኖዳል የሆነ የካውንስሎችን ኦቶሪቲ የጥንት ካውንስሎችን ኦቶሪቲ በኮንፌሽኑ ያካተተ በቃ ያ ትክክለኛ የትሪኒቲ አስተምሮ እንደሆነ የሚገልጽ ከሆነ ካውንስሎቹ ኦልሬዲ የታወቁ ናቸው። ምን ጥያቄ እንደተነሳ፣ ምን መልስ እንደተሰጠ፣ ለማን ምን መልስ እንደተሰጠ ውሳኔያቸው ምናምን ይታወቃል። እነዚህን ካውንስሎቹን ግን ኦቶሪቴቲቭ አድርጎ የማይቀበል ሰው ከሆነ አይ እኔ መጽሐፍ ቅዱሳዊ የሆነውን እቀበላለሁ መጽሐፍ ቅዱሳዊ ያልሆነውን አልቀበልም የሚል አይነት ከሆነ የስል የራሱ ኦቶሪቲ ነው። ስለዚህ የሆነውን ፓርት መዘዝ ጠይቀው፣ ለምሳሌ የኤፌሶን ጉባኤ ስለ ጥምቀት ምናምን የተነገረውን አይ እኔ እሱ መጽሐፍ ቅዱሳዊ ስላልሆነ አልቀበለውም ይላል። የሆነውን ፓርት ስትለው ደግሞ እሱን እቀበላለሁ። ስለዚህ ካውንስሉን እየተቀበለው አይደለም እና ካውንስሎችን የሚቀበሉ መምህር ይቅርታ ስላሴ ላይ ስለሆነ ጥያቄ ኮንቴክስት ነው አላ ኮንቴክስት ነው አሳጥረው ካውንስሎች ነው እኛ ኦቶሪቲያችን ካውንስሎች ናቸው። እሺ መምህር ይቀጥላሉ፣ ከዴብ ጋር ይቀጥላሉ። ግን እኔ እስካየው ድረስ የስላሴ አስተምሮታችን የሐዋርያትና የኒቅያ የአትናቴዎስ የእምነት መግለጫ እዛ ላይ የተመሰረተ አስተምሮ ነው። የስላሴ የሐዋርያትና የኒቅያ የአትናቴዎስ የእምነት መግለጫ ላይ እዛ ላይ ነው የተመሰረተ የኛንም ማለት ትሪኒቲ ላይ። ግን ከዴብ ጋር ቅድም ሲባል ነበር ኮመንት ላይ በስላሴ አስተምሮ ከእናንተ ጋር ያው አንድ የግዴታ እኮ በቃ 100% አንድ ይሁን እንደዛ ሳይሆን ግን በጣም ማለት ልዩነት አለ ነው። የስላሴ ትምህርት ላይ ምንድነው የሚለየን አንድ የሚያደርገን ምንድነው ተብሎ ከዴብ ጋር ብታወሩ እኔ ደስ ይለኛል ጊዜ ካሉት። ኦኬ እሺ። አይ ያው የእናንተ ትምህርት እኔ አሁን ጀነራሊ ነው ስለ ካውንስሎች የስላሴ ትምህርት እኛ የምንቀበለውን መሰረቱን ፋውንዴሽኑ እነዚህ ናቸው ለማለት ነው። ካውንስሎች ያሉትን መቀበል በትክክል እነሱን ሳይሸራርፉ መቀበል ነው። ለምሳሌ እናንተ ሉትራን የፊሎኬን ትቀበላላችሁ? ዴብ ሊያወራ ነው። እሺ ቀጥል ዴብ። መምህር በረከት እንኳን አደረሶት። ሰላም ብያለሁ። ሰላም ዴብ። ሰላም ቴንኪው። እሺ ያ ቅድም አንዳንድ ነገሮች በሚቀጥለው ሳምንት ሙሉን ከዚህ በፊት ስናስተምር ነበረ። አይ ዶንት ኖ እርሶ ይኑሩ አይኑሩ አላውቅም፣ ግን ከዚህ በፊት አስተምረናል። አሁንም የትሪኒቲ ጥያቄዎች በጣም እየተነሱ ስለሆነ አንዳንድ ውይይቶችንም የሰማናቸው ውይይቶች ስለነበሩ እና ከዛ አኳያ የትሪኒቲ ትምህርት ድጋሚ ለመስጠት በሚቀጥለው ሳምንት ላይ ተነጋግረናል እና ምንድነው ቅድም እንደዚሁ ሃይላይቱን ያስቀመጥኩት በትሪኒቲ ትምህርት አይደለም ፕሮቴስታንቱ መካከል አይደለም ከኦርቶዶክስም ከካቶሊክም የሚለየን የለም። በጋራ እንዳውም የሚያስማማን ነገር አንዱ ትልቁ ነገር የትሪኒቲ ትምህርት ነው። ልዩነት ከተባለ እንኳን ሊነሳ የሚችለው በትሪኒቲ ትምህርት ፊሎኬ ነው። ፊሎኬ ላይም ደግሞ ውይይት እየተደረገበት ነው፣ ዲያሎግ እየተደረገበት ነው። ለምሳሌ በሉትራን ሳይድ የሉትራን ስኮላሮች ከኮፕቲክ ጋር በ2024 ላይ ትልቅ ዲያሎግ ተደርጓል በዚህ ጉዳይ ላይ ማለት ነው። ብዙ ዶክመንት አለ ሁለቱን ትራዲሽን ለማጥበብ። ይቅርታ ቆይ አንድ ጊዜ
ኦኬ ዴቭ አልተመቸው መሰለኝ እስከዛ። እሺ አሌክስ አለ መምህር በረከት ኤቢ ሰላም እንዴት ነህ? ብያለሁ። ሰላም ነው። ደህና ነኝ እንዴት ኤቢ። እናንተ ግን ኤቢ አሁን እንደ ፕሮቴስታንት ስናወራ ያው የሉተራን አንድ ዊንግ ነው። አሁን ለምሳሌ እንደ ፔንቴኮስታል የሚስጥረ ስላሴ ትምህርታቸው ኦቶሪቴቲቭሊ በኮንፌሽን ምናምን የተጻፈ አለ። ይሄ ነው የሚባለው። ሊቃውንት ስኮላርስ የሚለያዩ ከሆነ ለምሳሌ በዊል በምናምን የሚለያዩ ከሆነ እንዴት ነው የምትዳኙት? የፔንቴኮስታል አስተምሮ ይሄ ነው ለማለት የትኛው ነው የሚወሰደው? የሚለያዩ ስኮላሮች ቢኖሩ አንዱ ትክክል ነው አንዱ አይደለም የሚባለው በምን ኦቶሪቲ ነው? እም፣ አንደኛ የቤተ እምነቶቹ ዋና አስተምህሯቸው ላይ ስላሴን ትምህርት መሰረታዊ የሆኑ ስቴትመንቶችን ክሊርሊ አስቀምጠዋል። እያንዳንዱ ቤተ እምነት ማለት ነው፣ በየትራዲሽኑ ማለት ነው። አይ ቲንክ ካውንስሎችን ደግሞ እዛ የኒቅያን፣ ኮንስታንቲኖፕልን እንዲሁም ኤፌሶንን እንቀበላለን ብለው ያስቀምጣሉ። ኦልሞስት ለምሳሌ አሁን እዚህ አይ ቲንክ የካውንስሉ ዌብሳይት ላይ ራሱ በግልጽ አራቱን ጉባኤ እንቀበላለን ብለው አስቀምጠዋል። አይተው ከሆነ ከዛ ደግሞ ስኮላርስ ደግሞ እንደዛ የተለያየ የሚል ነገር አለ። አላ እንደዛ የሚል አለ። በምን ካውንስሎቹን ስፔሲፊካሊ በሚስጥረ ስላሴ ነው ወይስ በሁሉም ውስጥ ጠቅሰው ያላቸውን? አይ አሁን ቆይ ወደ ስላሴ ያ ለምሳሌ የጥምቀት ጉዳይ ስለሚያለያይ ብዬ ነው። ለምሳሌ አሁን ካውንስሎቹን ከተቀበሉ እኮ አይ ገብቶኛል። እሱ የሚብራራበት መንገድ ስላለ አሁን ኩዌሽኑ ምንድን ነው ትልቁ ጥያቄ ነገረ ስላሴን በተመለከተ ወይም ትምህርተ ስላሴ ሚስጥረ ስላሴን በተመለከተ የተለያዩ ምሁራን ኦነስትሊ በተለይ የስላሴን ትምህርት በተመለከተ ፕሮቴስታንት ውስጥ ያሉ ስኮላርስ አብዛኞቹ ስኮላርስ ወጥ የሆነ አቋም ነው ያላቸው። በጣም ጥቂት የሚባሉ በጣም ፊሎሶፊካል በሆነው አግባብ ክሬግን ጠቅሰሃል፣ በዛ አካባቢ የተወሰኑ ምሁራን አሉ። ከዛ ውጭ ግን ኮመን አሁን ለምሳሌ የሉትራን ስኮላርስ የሉትራንን ትምህርት ነው የሚያብራሩ እንደዛ የሚል ነገር የለም። የፔንቴኮስታል ስኮላርስ ለምሳሌ ክሬግ ኪነርን ብትወስድ ክሬግ ኪነር የፔንቴኮስታል ነው በትራዲሽን፣ ግን ሁሉም ሉትራኑም ሪፎርምዱም ሁሉም የሚጠቀምበት ስኮላር ነው ማለት ስለ ሁሉም ጀነራል የሆነው ኮመን የሆነውን የፕሮቴስታንት አስተምህሮ ነው አንድ ላይ የሚያስቀምጡት። አይ ቲንክ ካልተሳሳትኩ መምህር በረከት እናንተም እኮ ጉባኤያቱን በተመለከተ አጠቃላይ ጉባኤያትን እንቀበላለን ከሚል በስተቀር እንደ ካቶሊኩ ወይም እንደ ሪፎርምዱ ኮንፌሽናል የሆነ ካቴኪዝም ወይም የእምነት መግለጫ ማብራሪያ እኮ የላችሁ። እናንተም ትምህርታችሁ የሚገኘው የተለያዩ ጽሁፎች ላይ የተለያዩ ዶክመንቶች ላይ ነው እንጂ ያለው ልክ እንደ ሉትራኑ በሆነ እንደ ቡክ ኦፍ ኮንኮርድ ወይም ደግሞ እንደ ካቶሊኩ በካቴኪዝም የተቀመጠ ነገር የለም። ጉባኤያትን እንቀበላለን ታላችሁ። የኒቂያ ኮንስታንቲኖፕል ክሪድ ቅዳሴያችን ላይ የሚባልና ሰው ሲጠመቅም ኮንፌስ የሚያደርገው ነው። የእኛ ኮንፌሽን ባይዘው እንደ ፕሮቴስታንት አይነት ኮንፌሽን ሳይሆኑ ቅዳሴያችን አይደለም። እሱን አሁን እኔ ለምሳሌ ስለ ስላሴ እናንተ የምታምኑትን ቆይ መምህር በረከት ስለ ስላሴ እናንተ የምታምኑትን ለማወቅ የተብራራ ዲቴል የሆነ ትምህርት ላግኝ ብል ልክ ፔንቴኮስታሉ ቢያንስ በቤተ እምነት ደረጃ ያስቀመጧቸው ስቴትመንቶች እናገኛለን። ከምሁራኖቻችሁ ባሻገር የተብራራ በቤተ እምነት ቤተክርስቲያን ደረጃ የተቀመጠ ካቴኪዝም ወይም እንደ ሉትራን የሆነ ማብራሪያ አናገኝም። ግን ያ ማለት ስለ ስላሴ አታምኑም ማለት አይደለም። እኛ እኮ ሃይማኖተ አበው ባይዘው ሃይማኖተ አበው ምንድን ነው? እኔ አውቀዋለሁ። ሃይማኖተ አበው እኮ በዶክትሪን ደረጃ ማብራሪያ የተሰጠበት ሳይሆን የተለያዩ አባቶች ጽሁፎች ናቸው እኮ የተቀመጡት። ኖ ቆይ እኔ ልናገር የቢ ስለዚህ ጉዳይ። እሺ ተናገር። ሃይማኖተ አበው በቤተ ክርስቲያን ውስጥ ይሄ ኮምፔንዲየም ነው። ታውቁ ከሆነ እያንዳንዱ አባቶች ከጻፏቸው ውስጥ የተውጣጣ ኤክስትራክት የተደረገ የሁሉንም አባቶች መጽሐፍት ሰብስቦ በጉባኤ ማስተማር ስለሚከብድ ከብዛታቸው አንጻር ማለት ነው። ለምሳሌ ዮሐንስ አፈወርቅ በጣም ብዙ መጽሐፍ ተጽፏል በቮሊዩምስ። የዮሐንስ አፈወርቅ ሲሪየስ ብቻ 10 ቮሊዩም ትላልቅ 1000 ገጽ ያላቸው ናቸው።
በእንግሊዝኛ ባልሳሳት 10 ምናምን እንደዚህ 8 9 10 እንደዚህ አካባቢ ይሆናሉ። እና እነዚያ ሁሉ መጽሐፍት ጉባኤ ቤት ሰዎች ትርጓሜያቸውን ምን ማለት ነው እያሉ ሁሉን ነገር በጉባኤ ቤት ደረጃ ማለት ነው ማንበብ አይደለም፣ በጉባኤ ቤት ደረጃ መስጠት ስለሚከብድ ከእያንዳንዱ አባቶች መጽሐፍ ትምህርታቸውን ሪፕሬዘንት የሚያደርግ ነገር ተወስዶ 50 ምናምን አባቶች ናቸው። እነዚህ አባቶች በአብዛኛው ከ5ኛው ክፍለ ዘመን በፊት የነበሩ ናቸው። በአብዛኛው ደግሞ አሌክሳንድሪያን ፋዘርስ ናቸው። የነ ቅዱስ አትናቴዎስ የነ ቅዱስ ቄርሎስ ምናምንና በቤተ ክርስቲያን ውስጥ በጉባኤ ቤት የሚሰጥ ነው። ይሄ በጉባኤ ቤት ማለት ሚስጥረ ሥላሴንና ሚስጥረ ሥጋዌን በተመለከተ እነዚህ አባቶች ኮሜንታሪ አለው ራሱ አንድ አባት ምን ለማለት ፈልጎ ነው የሆነ ነገር ሲል የሚለውን ማብራሪያም አለው። ስለዚህ ሃይማኖተ አበው ላይ በግልጽ የተቀመጡ ነገሮች አሉ። ሥላሴ አንድ ፈቃድ፣ አንድ ስልጣን፣ አንድ መንግስት፣ አንድ አገዛዝ የሚሉ በየቦታው በቃ ይሄ ኦቶሪቲ ነው። ቤተክርስቲያኗ በጉባኤ ቤት የምታስተምረው ነው። እንደዚህ እንትኖች ካቴኪዝሞች ምናምን ከሆነ ካቴኪዝም የሞደርን ፕሮጀክት አብዛኛው ከ15ኛው ክፍለ ዘመን በኋላ የመጣ ነው እና ካቴኪዝም የሆነ ትምህርትን የማስተላለፊያ አንድ ፎርም ነው እንጂ ብቸኛው ፎርም አይደለም። እና ጉባኤ ቤቶች ላይ አሉ እነዚህ የሚሰጡ ማለት ነው። የጉባኤ ቤት መጽሐፍት አሉ። መጽሐፍቶች ሪትን ናቸው፣ የሚስተላለፉ ናቸው። ሌላ ደግሞ ሊተርጂ አለን። እኛ ሊተርጃችን ላይ ቅዳሴያችን ላይ አንድ ፈቃድ፣ አንድ መንግስት፣ የሥላሴ ሁሉም ትምህርት እያንዳንዱ ቅዳሴ ላይ አለ። ፈቃድ መምህር በረከት ይቅርታ፣ በጣም ይቅርታ። አሁን ፈቃድ ምናምን ብቻ ሳይሆን ሃይማኖት በሆነ አንድ ሰው ከፍቶ ስለ ሥላሴ የተብራራ የተደራጀ ወጥ የሆነ ራሱን የቻለ ትምህርት ሳይሆን የሚያገኘው አባቶች በሥላሴም ይሁን በሚስጥረ ሥጋዌም ይሁን በተለያየ ጉዳይ የተናገሩት ነገር ጥንቅር ነው። አንድ ወጥ የሆነ ትምህርት የእናንተ ትምህርት ለምሳሌ ሥላሴ የምታስተምሩበት ትምህርት ወጥ የሆነ ትምህርት ሃይማኖተ አበው ላይ ይገኛል። በቻፕተር እንደ ማስተማሪያ ማቴሪያል ነው፣ እንደዛ ይታያል። ሃይማኖተ አበው ውስጥ ባይዘው የሚተረጎሙ ትምህርቶች አንዱ ለምሳሌ የኒቂያ ጸሎት ሃይማኖተ አበው ውስጥ አለ፣ ባጭሩ ማለት ነው። የኒቂያ የቁስጥንጥንያ ክሪድ ከነ ሙሉ ኢንተርፕሪቴሽኑ ሃይማኖተ አበው ላይ አለ። ስለዚህ ስለ ሚስጥረ ሥላሴ አንድ ሰው ለማወቅ ሃይማኖተ አበው ሙሉ መጽሐፍ እንኳን ባያነብ ያንን ኮሜንታሪ ካየ ይበቃዋል። አይሰማም አሌክስ? ይሰማል፣ ሰምቻለሁ። እሺ ያ እንደዛ ነው። እና ቅዳሴያችን አሁን በደንብ ብታዩት የሚስጥረ ሥላሴ የሚስጥረ ሥጋዌን የተመለከቱ ነገሮች በተለይ በጥንቃቄ የተቀመጡበት ነው። እያንዳንዱ ንባብ ላይ እያንዳንዱ ቅዳሴ ላይ ምዕመናን በየቀኑ እንዲሰሙት ደጋግመው እንዲሰሙት እዛ ላይ ተጽፏል። ኤኒዌይስ የካቴኪዝም የምናምን ጉዳይ አንድ ቀን እንገባበታለን፣ ያሳያቸዋለሁ። ባይዘዌ ትራዲሽናል ካቴኪዝሞች አሉ። የኛ ያው ካቴኪዝም በኦርቶዶክስ ቤተክርስቲያን ያን ያህል የሚበረታታም ነገር ስላልሆነ ሪዳክሽኒስትም ስለሆነ ነገርን በጣም ስለሚያሳጥር አይበረታታም። ግን የተሞከሩ በሊቃውንት ደረጃ የተሰሩ ምናምን በግዕዝም ምናምን አሉ። ሚስጥረ ሥላሴ ላይ ማነው ፈጠረ፣ ሥላሴ ስንት ናቸው የሚሉ እነዚህ ማብራሪያዎች፣ አንድነት፣ ሶስትነት ምንድን ነው የሚሉ ቤዚክ ነገር የያዙ ካቴኪዝሞች አሉ። በግዕዝም በአማርኛም ባለፉት 200 ዓመታት ውስጥ የተጻፉ እንደዚህ አሉ። ያው ይሄ በኢትዮጵያ ቤተክርስቲያንም የፕሮቴስታንቶችም ካቶሊኮችም ኢንተራክሽን ስለ ወረድን አይደል ዘርግፎን ነው። ያው የካቴኪዝም ምናምን ጉዳይ ለነገሩ ሌላ ጊዜ ብንወያይበት ይሻላል። ካቴኪዝም ራሱ በጥንት ቤተክርስቲያን እንዴት ነው የነበረው? የጥንት አብያተ ክርስቲያናት እምነታቸው እንዴት ነበር ይገልጹ የነበረው? ይሄ የራሱ ሂስቶሪካል እንትን ስለሚኖረው ግን ሀና ለጠየቀችኝ ጥያቄ ግን ባጭሩ የጉባኤያትን ትምህርት ኦቶሪቴቲቭሊ መቀበል ያስፈልጋል፣ የሚስጥረ ሥላሴ። ሁለተኛ ዳይቨርጀንት የሆኑ ነገሮችን ደግሞ ማውገዝ ያስፈልጋል። እንደ ቪው አክሴፕት ተደርገው ምናምን የሚቀጥሉ ከሆነ ልዩነት መጣ ማለት ነው። አሁን እኛ ጉባኤያትን ኦቶሪቴቲቭሊ ስለምንቀበል አንድ ሰው ከጉባኤያት ውጭ የሆነ ትምህርት ሲያስተምር በቃ አውቶማቲካሊ የተወገዘ ነው፣ ኤክስኮሚኒኬት ይደረጋል። ያ ሜካኒዝም ከሌለ ጉባኤያትን የሚቀበለውም የማይቀበለውም ሶስት ፈቃድ የሚለውም አንድ ፈቃድ የሚለውም
ቪው ነው ምናምን ተብሎ አንድ ላይ ተጨምቆ የሚሄድ ከሆነ እያወራን ያለው ነው እንደ ፕሮቴስታንት ስለሆነ ፕሮቴስታንት ደግሞ ብዙ ዲኖሚኔሽኖች ያሉት ስለሆነ አንድ ነን ሲባል በምስጢረ ሥላሴ ትምህርታችን ምን ያህል ነው አንድ የሚሆነው ሲባል የሚለየውንም ሰው አብረን ነው እኛ የምናየው። ምክንያቱም እሱም ፕሮቴስታንት ውስጥ የሆነ ድርሻ አለው፣ ስቴክሆልደር ነው ማለት። ፕሮቴስታንት ማለት ሉተራን ብቻ አይደለም። ፕሮቴስታንት ማለት ምን ሪፎርምድ ብቻ አይደለም፣ ፔንቴኮስታል ብቻም አይደለም። ስለዚህ እንደ ፕሮቴስታንት ከሆነ የምናወራው እንደዛ ነው። እንደ ዲኖሚኔሽን ከሆነ ግን ሉተራን፣ ካልቪኒስት ምናምን እያልን ዲኖሚኔሽን ካየን ለምሳሌ ከሉተራን ጋር በኮንፌሽናቸው ማውራት እንችላለን። ከሪፎርምድም አይዶ ነው እነ ኤቢም አይዶ ነው። ኤቢ ነገራችን ላይ እንትንክ ስለማላቅ ግን አይዶ ነው እንዴት ዲቨሎፕ እንዳደረጉ ፔንቴኮስታል ነው ብዬ ነው ማስበው። ኤቢ ተሳስቼ ከሆነ አስተካክል። በእርግጥ አንተ በግልጽ ተናገር አታውቅም። ፔንቴኮስታል አይደለሁማ። ሶሪ ኤቢ ሶሪ። በቃ እሺ። ግን የፔንቴኮስታልን ትምህርት አብዛኛውን እቀበላለሁ። ለዛ ነው ብዙ ሰዎች እንደዛ መስላቸው። በአንድ ወቅት የፔንቴኮስታልን ትምህርት ዲፌንድ አደረግ ስለነበረ ሙሉ ወንጌል መስያቸዋለሁ። ስለዚህ መምህር በረከት አለ ወይ? ይቅርታ ኤቢ አለ። እሺ አለው አሌክስ አለ። አይ ጥያቄው አንተ ያነሳኸው አሌክስ፣ አንተ ያነሳኸው መጀመሪያ የተነሳው ጥያቄ መምህር በረከት በአንተ አረዳድ ፕሮቴስታንቱን ስትረዳው ወይም የፕሮቴስታንቱን ትምህርተ ሥላሴ ስትረዳው ከኦርቶዶክስ ጋር አንድ አይደለም የሚል ጀነራላይዜሽን ጀነራል የሆነ አንደርስታንዲንግ ነው ያለ። በምታውቀው ዩ ካንት ሴይ የሉትራን መጥቀስ ትችላለህ፣ የፔንቴኮስታልን መጥቀስ ትችላለህ። የምታውቀውን ማታውቀውን ሳይሆን የምታውቀውን የሉትራን ጋር አንድ ነን ወይ ደግሞ እንትን ጋር አይደለንም ወይ አጠቃላዩ ደግሞ ነን የምትለው ነገር ምንድን ነው? መጀመሪያ የነበረው ጥያቄ ክርክር ኦጆዎች ይጠይቁን የነበረው ፕሮቴስታንቶችና ኦርቶዶክሶች በሥላሴ አንድ ናችሁ ወይ የሚል ጥያቄ አለ። ለዚህ ጥያቄ እኔና ዴቭ የመለስ ነው አንድ ነን የሚል ነው፣ የኦርቶዶክስን እስከምናውቀው ድረስ የኛንም እስከምናውቀው ድረስ። አንተ ደግሞ የፕሮቴስታንቱን እስከምታውቀው ድረስ ከፊልኩዌ በስት ከፊልኩዌ ውጭ ያለውን ሪፍሌክት ብታደርግ ደስ ይለኛል፣ እኔም ብሰማ ደስ ይለኛል። እሺ ያው ፊሎኬ ነው ትራዲሽናል የሚታወቀው። ያው ፕሮቴስታንት አብዛኛው ከዌስተርን ትራዲሽን ስለሆነ አመጣጡ ፊሎኬ አንዱ መሰረታዊ በምስጢረ ሥላሴ ትራዲሽናሊ ፊሎኬ አለ ትራዲሽናሊ። አሁን ግን ኤቢ እንደ ፕሮቴስታንት አሁን ተናገር ብትለኝ እርግጠኛ ሁኜ መናገር የማልችልበት ደረጃ ላይ ደርሻለሁ። ምክንያቱም በፕሮቴስታንት በጣም ብዙ ስኮላርሺፕ አለ። ስኮላሮች የሆነ ቪዎቻቸውን ሪፍሌክት ያደርጋሉ በድፍረት ምናምን እና ፕሮቴስታንት ይሄ ነው ምስጢረ ሥላሴ አስተምሮ የሚለውን እርግጠኛ ሆኜ ለመናገር አሁን ብዙ ስኮላሮች አጥንቼ ምናምን ከዛ ቦቶም ላይ ምንድነው ወይ ፕሮባቢሊቲ ሰርቼ እንደዚህ የሚሉት ትንሽ ናቸው ብዬ ምናምን በዚያ ደረጃ ማጥናት ይገባኛልና በሱ ደረጃ ስላላጠናው መናገር ይከብደኛል ማለት። ምክንያቱም የፕሮቴስታንት በጣም ስኮላርሺፑ ሰፊ ነው አይደለ? በአውሮፓ በጣም ብዙ ዩኒቨርሲቲዎች አሉ፣ በአሜሪካ አሉ። እና ብዙ ደግሞ የስኮላርሺፕ አሁን ደግሞ ምንድነው ችግሩ? አብዛኛው ስኮላርስ ዲኮንስትራክት ለማድረግ ነው የሚሰራው። አሁን የስኮላርሺፕ በጣም ይሄ የሞደርን እና ፖስት ሞደርን ስኮላርሺፕ ችግሩ አብዛኛው ሰው ያለውን ትራዲሽን መመርመር እሱን ማስቀጠል። ይቅርታ በጣም ይቅርታ። አይ ስኮላርሺፑን ፎርጌት እሱ አይደለም የኛ ጥያቄ። የሉትራን ኮንፌሽን አለ፣ ትራዲሽን አለ፣ የሪፎርምድም አለ፣ የፔንቴኮስታል ደግሞ አስተምህሯቸው አለ ያስቀመጡት ማለት ነው። ስኮላርሺፑ በዚህም በዛም ብዙ አይነት ፔፐሮች፣ ሪሰርቾች በየጊዜው ይወጣሉ። ያንን ነገር ቸርቾች ይቀበላሉ አይቀበሉም። አሁን እሱ ኢምፖርታንት አይደለም። ለምሳሌ ከሉትራን የሥላሴ ትምህርት ጋር ትስማማላችሁ አትስማሙም? ለምሳሌ እንግዲህ
አሁን ዴቭ እንደነገረኝ በፊሎኬ ጉዳይ ልዩነት አለ፣ ያው ውይይት አለ ምናምን ማለት ኦልሬዲ ፊሎኬ የሉተራን ትምህርት አክሴፕትድ የሆነ በኮንፌሽን ውስጥ ያለ ትምህርት ከሆነ አንዱ እሱ ጉዳይ ነው። ሁለተኛ የፔናል ሳብስቲቱሽን ላይ በሚስጥረ በነገረ ድነት ላይ የሚነሳ የፔናል ሳብስቲቱሽን አሁን እኛ ኢንዳይሬክትሊ ሚስጥረ ስላሴን የሚነካል ብለን እናስባለን። ምንድነው በነገረ ድነት ውስጥ ጌታ በተሰቀለበት ሰዓት የአብና የወልድ መለያየትን የሚያሳይ ነገር የፔናል ሳብስቲቱሽን አስተምረዋል እና እሱን አንዱ የምንቃወምበት ኢንዳይሬክትሊ ሚስጥረ ስላሴ ላይ ችግር አለበት ወደዚያ ይወስዳል ብለን ስለምናስብም ነው። እና እሱን ትምህርት አይ ነው አሁን ይህንን የእንትን የሚለው አሉ ምንድነው የሚያብራሩ አሉ። እንደዚህ ለማለት ፈልገን አይደለም። ምንድነው ፒኤስኤ ሚስጥረ ስላሴን ኦንቶሎጂካሊ አያለያይም ኢኮኖሚ ነው ምናምን የሚሉ አሉ። ግን ደግሞ ሌላ ስኮላርስ ደግሞ አሉ በዛ ሌቭል ሳይሆን በሌላ ሌቭል የሚያብራሩ የነ ካልቪን ምናምንም ትንሽ ራዲካል ነው በዚህ ጉዳይ እና ከነገረ ድነት አንጻር ራሱ ወደ ሚስጥረ ስላሴ ኢምፕላይ የሚያደርጉ ነገሮች አሉ። ዞሮ ዞሮ ግን እኔ ሚስጥረ ስላሴ ላይ ትራዲሽናል የሆነውን ነገር የሚቀበል ካውንስሎቹን የሚቀበል በኮንፌሽን ደረጃ እነዚህን የሚቀበል ትራዲሽናል የሆነውን ትምህርት ምክንያቱም ሚስጥረ ስላሴ ትራዲሽናል ነው እኮ በቃ በጉባኤያት የተበየነ ምናምን ትምህርት ነው እና ሚስጥረ ስላሴን አንድ ሰው ተቀበለ የሚባለው ጉባኤያትን ሲቀበል ነው። ኢንዳይሬክትሊ እኛ ኦርቶዶክሳውያን የምንቀበለውን ሚስጥረ ስላሴ ተቀበለ የምንለው ጉባኤያትን ሲቀበል ነው። እና አሁን እኔ ፕሮቴስታንት ብዙ ዲኖሚኔሽኖች ጋር አንተ ጥያቄው ምንድን ነው ብዬ ነው የምመልሰው ጉባኤያትን በፉል ኦቶሪቲ የሚቀበሉ የፕሮቴስታንት ዲኖሚኔሽኖች በሚስጥረ ስላሴ የታወቀው የፊሎኬ ልዩነት ካልሆነ በቀር አንድ እንሆናለን ባይ ዲፎልት። ጉባኤያትን ግን ኦቶሪቴቲቭሊ የማይቀበሉ ጉባኤያት ላይ ያላቸው አስተምሮ በኮንፌሽናቸው ወይም ኮንፌሽንም ከሌላቸው አይዶ ነው እንዴት ኮንፌሽን የሌላቸውን ባይዘው ያስቸግራል። አሁን እነሱን መናገር በሊቃውንት ደረጃ በስኮላርስ ደረጃ ነው የሚሆነው ማለት ነው። በእነሱ ደረጃ ከሆነ አሁን እኛ ኮንዲሽናል ነው የምንናገረው። ኮንዲሽናሊ ምንድነው የጉባኤያትን ኦቶሪቴቲቭሊ በአብያተ ክርስቲያናቱ የእምነት መግለጫ ላይ ገልጸው ከሆነ ምንድነው መጽሐፍ ቅዱሳዊ የሆነውን እንቀበላለን ያልሆነውን አንቀበልም በሚል ኳሊፊኬሽን ሳይሆን መጽሐፍ ቅዱሳዊ እንደሆኑ የቤተ ክርስቲያን ትክክለኛ ትምህርት የሚያንጸባርቁ ጉባኤያት እንደሆኑ እናምናለን እንቀበላቸዋለን ብለው የገለጹት ጋር በቃ ሂስትሪ ነው። የተወሰኑት ውሳኔዎች ስለሚታወቁ በእነሱ ደረጃ መስማማት ይቻላል። ከሉትራን ጋር እንግዲህ አይ ቲንክ እነዚህን ኮንፌሽኖች ስላስቀመጡ የፊሎኬ ልዩነትና ከፒኤስኤ ጋር ያለው ነገር ይመስለኛል በልዩነት ደረጃ የሚነሳ። ከዚያ ውጭ እኔ አላቅም። ከዚያ ውጭ ካለ እንግዲህ ምክንያቱም አሁን ይህንን ደፍሬ መናገር የሚከብደኝ ምንድን ነው ለምሳሌ ሉትራን አንዳንድ ትምህርቶቻቸው ላይ ኮንፌሽኑን ራሱ ስኮላሮቻችን አብራርተውታል። የኦርቶዶክስ ስኮላርስ አሉ ኦርቶዶክስ ሉትራን ማለት ነው። ኦርቶዶክስ ሉትራን ማለት በጣም ሜንስትሪም የሆነውን የሉትራን አስተምሮ የሚያብራሩ ሊቃውንት ስኮላርስ አሉ ብለው ያስባሉ። እና እነሱ ራሱ እንዴት ነው ጉባኤያትን ያብራሯቸው? ጉባኤያትን ተቀብለው ኤክስፕሌን ሲያደርጉ በምን ደረጃ እንዳደረጓቸውም ማወቅ ያስፈልጋል። እና እንደው በእርግጠኝነት ለመናገር የሚያስቸግር ነገር አለው። ግን ምንም ጥርጥር የሌለው ነገር በኦጂና በኦንሊ ጂሰሶች እና በፕሮቴስታንቶች መካከል ሚስጥረ ስላሴን በተመለከተ ያለውን ልዩነትን የተናገር ብባል ከነሱ አንጻር ኦልሞስት በእኛ መካከል ያለው ልዩነት በጣም ትንሽ ነው ብሎ መናገር ይቻላል። እንደዛ ነው ማስበው። ከነሱ አንጻር በጣም ዝቅተኛ ልዩነት ነው የሚኖረው። ምክንያቱም ኦልሬዲ ሶስት አካላትን የሚቀበል አስተምሮ በፕሮቴስታንቱ ስላለ አብዛኛው እንግዲህ እንደዛ ነው አይደል አሌክስ? ሶስት አካል አንድ ባህሪ የሚለውን የሚቀበል ነው። በዚህ በጣም ብዙ ርቀት
እንትን እንላለን እና እኔ ምስጢረ ሥላሴን በተመለከተ መምህር ግን በጣም ጂሰስ እና የፕሮቴስታንት ዲኖሚኔሽኖችን በአንድ ደረጃ አይደለም በሚቀራረብ ደረጃ ማየት አይቻልም። እሺ ይቅርታ መምህር ግን እኛ ቅድም ኤቢም ሲጠየቅ ዴቢም ሲጠየቅ በጣም አጭር እንደዚህ በጣም ረጅም ማብራሪያም አላስፈልጋችሁም። ኧረ አይ የመምህር በረከት ይኸውልሽ አንዬ ቆይ አንዴ ፓስተር በረከትን ቆይ ከሳችሁ አንዴ ፓስ መምህር በረከት ግን በጣም ኧረ ቆይ እስኪ ከሉተራን ጋር ማለት የራሳቸው የሆነ እንትን ስላላቸው እስኪ እነሱ ሲባልም በጣም በአጭሩ መመለስ አልፈለጉም እና አይድኑ ለምን እንደዛ እንደሚያደርጉ አላውቅም። መምህር በረከት ማለት ጥያቄ የመለስበት የራሴ መንገድ አለኝ። እሺ ችግር የለውም። ግን ጥያቄው የመለስኩበት መንገድ ትክክል ካልሆነ ካልተመቻችሁ ጊዜም ያላግባብ ከተጠቀምኩ አሌክስ ማስቆም ይችላል፣ መውረድም ይችላለሁ። ችግር የለም። ግን እኔ ጥያቄ ከነ ኮንቴክስቱ ነው መመለስ ያለበት ብዬ ስለማምን ነው። አንዳንዴ ነውና አይደለም ብቻ በሚል የማይመለስ ብዙ ጥያቄ ስላለ ብዙ ዙሪያውን የከበበው ኮንቴክስት ስላለ ሪዳክሽኒስት የሆነ መልስ እንዳይሆን ብዬ ነው። በጣም የተቀነሰ ኮንቴክስቱን የማያሳይ መልስ እንዳይሆን ነው። አሌክስ ብዙ ሰዓት ወስጄ ከሆነ ይቅርታ። አይደለም። አይ እምሎት መምህር በረከት እንደው ኤቢም ዴቭም ስላሉ ቅድም ወደ ምኑ ጋር ተቀራርበን ነበረ። አትሊስት የኢትዮጵያ ኦርቶዶክስ ቤተክርስቲያን ለነገረ ሥላሴ ቅርብ ተብሎ ይታመናል ከዚህ ከወንጌል አማኙ በተለይ ደግሞ ከሉትራን ሳይድ ስለተባለ ኤቢ ቅድም እሱን ነበር የጠየቀው። ችግር የለውም መምህር በረከት በዚህ ፎርምን ያስቀመጡት። ስለዚህ መከራከሪያ ሀሳብ ሌላ ካለ ያው እሳቸው ያመኑትን ነገር በዚህ ደረጃ ነው የተናገሩት። አንዬ እንረዳቸዋለን ለማለት ነው። ሌላ ምንም ፓስተር እንትን እኮ ነው ማለት የፕሮቴስታንትን አስተምሮ የትሪኒቲ ላይ በደንብ ጥናት ካስፈለገ ያው እሱ ሌላ ነገር ነው። ግን ያውቁታል መምህር በረከት ባይዘዌ አንዬ ያውቁታል። እሺ ያውቁታል። ምክንያቱም ከኦጂ አንጻር እንኳን ሲባል ሊቀራረብ የማይችል ነገር ነው። ከኢትዮጵያ ኦርቶዶክስ የሚገባ አይደለም ፓስተር። አይ ቅድም ንጽጽር ኤቢ ስለጠየቀ ከኦንሊ ጂሰሶችም አንጻር እንዲሁም እኔ አንድ ጥያቄ ልጠይቅና ይኔ ልጨርስ መምህር በረከትን ፈቃደኛ እሺ። አይ ኦጂ ስለተነሳ ነው ማነው የሆነ ሰው አንስቶ ተነስቶ ነው ኦጂ ተነስቶ ነው። ለዛ ነው ማብራሪያ ሊቀራረብም አይችልም የተባለ። መምህር በረከት ወንጌል አማኝ ያው የዚህ የሉትራን ሳይዱም እንዳለ ሆኖ እንትን ሥላሴ አማኝ ነው ማለት ይቻላል። በእናንተ አሁን ለምሳሌ እኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሥላሴ አማኝ ናት ብለን እንቀበላለን። የኢትዮጵያ ኦርቶዶክስ ወይ በእርሶ ይሻላል የወንጌል አማኝ አሁን ጥንቃቄው ይረዳኛል። ለምሳሌ ያህል የሆነ ነገር እየተመለሰ በሌላ በኩል ደግሞ እንዲህም ሊሆን ይችላል የሚል እሳቤ ስላለ ነው፣ ስጋት ስላለ ነው። እረዳለሁ መምህር በረከት። በአጠቃላይ ግን የሥላሴ አማኝ ነው ማለት ይቻላል ወንጌል አማኝ? አዎ እንዴ በደንብ ይቻላል። ምክንያቱም የሥላሴ አማኝ እኮ ማለት በእግዚአብሔር አንድነትና ሶስትነት የሚያምን ማለት ነው አይደል? እግዚአብሔር አንድነትም ሶስትነትም አሉ ብሎ የማያምን ፕሮቴስታንት ውስጥ እኔ ያለ አይመስለኝም። ተሳስቼ ከሆነ እናንተ አረሙኝ። ግን አሁን ለምሳሌ ካቶሊክ ቤተክርስቲያን ጋር እኮ አሁን የፊሎኬ ልዩነት አለ። ግን ካቶሊክ ሥላሴ አማኝ አይደለችም እንላለን እንዴ? የትምህርት ልዩነት አለ ማለት ሥላሴ አማኝ የሚለውን አምብሬላ የሚያፈርስ አይደለም ማለት። ሥላሴ ማለት የእግዚአብሔር አንዱ እግዚአብሔር ሶስትነትም አለው ብሎ ማመን ነው አይደል? ይሄ እኮ በጣም ቤዚክ የሆነ ነው። አሁን ለምሳሌ በነገረ ክርስቶስ ማን ነው ክርስቶስ ፍጹም ሰውም ፍጹም አምላክ ነው በሚል ይህንን የሚክድ እኮ የለም አይደል? ፍጹም አምላክ ፍጹም ሰው ብሎ ግን ሚስጥረ ምንድን ነው? ነገረ ክርስቶስ ላይ ልዩነት የለንም ማለት አይደለም። ወደ ውስጥ ስንገባ እንዲህ አይነት አምብሬላ የሆኑ ቃላት አሉ እና ሥላሴ አማኝ የሚለው አንድነትን ሶስትነትን የሚገልጽ ነው እኔ እስከማውቀው ድረስ። ይሄ ስም ችግር ያለው ስም አይደለም። እሺ፣ ስለዚህ የኢትዮጵያ መጽሐፍ ቅዱስ ማህበር አውዱ ላይ የሥላሴ አማኝ ተብለው ከተካተቱት ካቶሊክና ወንጌል አማኝና ኦርቶዶክስ ናቸው። ስለዚህ አሁን እንደተባለው ድንገት የሆኑ ነገሮች መነጋገር ካስፈለገ መነጋገር ይቻላል
በሚለው ማሰብ ይቻላል ማለት ነው። ልክ ነው እኮ። አሁን ለምሳሌ በመጽሐፍ ቅዱስ ማህበር እንደዛ ስንሆን፣ ይሄ ግን አሁን የስላሴ አማኝ ተብለን አንድ ላይ ስንሆን በሚስጥረ ስላሴ ትምህርታችን አንድ ነው ሙሉ በሙሉ ብለን እኮ ግን ኮንፌስ እያደረግን አይደለም። ምክንያቱም አትሊስት ፊሎኬ ለምሳሌ የታወቀ ጉዳይ ነው እና ምንድነው በትምህርት ልዩነት ውስጥ ያለ ልዩነት እንዳለ ሆኖ ግን እግዚአብሔር አንድነት ሶስትነት አለው ብሎ ማመን የስላሴ የሚያስብለው እሱ ነውና እንደሱ መናገር እንችላለን። ዴቭ ወይ ኤቢ የምትሉት ነገር ካለ? ያው እኔ የዋናው ጥያቄ የስላሴ አማኝ የሚለውን ጥያቄ ቅድም ከወጆቹ ጋርም ስናወራ በተለየ ነገር ነው የሚረዱት። ግን አንዳንድ ነገሮች ላይ ያው ቅድም ዴቭም እንዳለው አንዳንድ ነገር በመነጋገር ላይ ያሉ ነገሮች እንዳለው ሆነው ግን የተጻፉ ልንተማመንባቸው የምንችልባቸው ነገሮች መሰረታዊ መጽሐፍ ቅዱሳዊ የሆኑ ነገሮች ላይ አሉ ብለን ስለምናምን እኛንን እየቀረበን ያለ ነው። ያው እንትኑን እየወሰድን ያለ ነው እኛንን የኢትዮጵያ ኦርቶዶክስ ቤተክርስቲያን። በዚህ አጋጣሚ አሌክስ እኔ አንድ ሀሳብ ልናገር። እሺ፣ በክርስትና አስተምሮ ኦንሊ ጂሰስ ጋር ምንም በምንም አስተምሮ ቢሆን እኛ እንደ ኦርቶዶክሳውያን ማለት ነው የሚቀርባችሁ ምረጡ፣ የምትጠጉበት ምረጡ ብንባል ኦንሊ ጂሰስን አንመርጥም። እንደዛ አይነት በፖለቲካ በምናምን በዚህ በቲክቶክ ላይ ባለው ነገር ተናዶ ምናምን እንደዛ አይነት ነገር የሚሞክር ካለ ስህተት ነው። ምክንያቱም በጣም ሚስጥረ ስላሴ እግዚአብሔር አንድነትና ሶስትነትን መቀበል አቀበት ነው ማለት የአእምሮ ክሮስ እኮ ነው። ይህንን ያለፈ በቃ ይህንን ያመነ ሰው አንድ ትልቅ ተራራ የወጣ ነው እና ይህንን ካመነ ሰው ጋር ያለን መቀራረብና ይህንን ከማያምን ሰው ጋር በፍጹም ለውድድር የሚቀርብም አይደለም እና እኔ ፈጽሞ እንዲህ አይነት ነገር እኔ በጣም አውጋዥ ነኝ ማለት በሚስጥረ ስላሴ በመሳሰሉ ትምህርቶች የሚቀራረበው ምንም አሁን ለጊዜው ሰጣ ገባ ቢኖር መበሻሸቅ ምናምን ቢኖር የምንቀራረብበትን የሚያዛምደንን ነገር እሱን እንደው መጠበቅ ግድ ነው እና በስላሴ ማመን በስላሴ በእግዚአብሔር አንድነትና ሶስትነት ማመን ክርስቶስ ፍጹም የሆነ አካል ያለው የእግዚአብሔር ልጅ ነው ብሎ ማመን መንፈስ ቅዱስም እንደዚሁ ፍጹም አካል ያለው ግን አንድ አምላክ ነው ብሎ ማመን ይሄ በጣም የክርስትና ቤዚክ የሆነ ሪቬሌሽን ነው እና ይህንን በዚህ እንደው ኮርስ በሆነ ማለት ዲቴል በሆነ ነገር እንኳን ልዩነት ቢኖር በዚህ ከፍ ባለው ደረጃ የሚቀበልን ሰው ይህንን ከማይቀበል ጋር ማነጻጸርም አይቻልም። እኔ እንደዛ ነው ማምን። መምህር በረከት እዚሁ ቤት ከትላንት ወዲያ ማታ እዚሁ ቤት ኦርቶዶክሳውያን በአንድ ቪዲዮ ምክንያት ማለት ቪዲዮ ስላለ ነው በአብዛኛዎቹ ቅድምም ለኦጂ በሆነ መልክ እንቀርባለን ከናንተ ይሄ በጣም እዚህ ገብተው የተከራከሩ ልጆች ስላሉ ነው። ግን እንደዚህ ጠለቅ ያለ በደንብ የቤተ ክርስቲያንን ትምህርት የሚያውቁ ሰዎች መጥተው እንዲህ ሲያወሩ ደግሞ ለእኛ እኔ አሁን ትልቅ የዛን ቀን ሌሊቱን ሙሉ ከሰዎች ጋር ስከራከር ነበረ። ኧረ ግድ የላችሁም ፖለቲካውን ከሆነ ግድ የለም ወይ ደግሞ እንዲህ በሌላ መልኩ ከሰዎች ጋር ግጭት ቤተክርስቲያን በዚህ ደረጃ ነው እንግዲህ በመምህሮቻችን የምናውቀው። እኔ ተመልሶልኛል ብዙ ነገር። ዴቭና ኤቢ የምትሉት ነገር ካለ ዴቭ ቀጥል። አንድ ቁጥር ስትጽፍ ነበር። እሺ አሁን መምህር በረከት የተናገሩት መጨረሻ ላይ በጣም ግሩም ሀሳብ ነው። በትሪኒቲ ጉዳይ ላይ የሆነ ለንጽጽር እንኳን የሚቀርብ አይደለም። ትሪኒቲን የሚያምኑና ትሪኒቲን ከማይቀበሉት መካከል ሁለቱ ለንጽጽር የሚቀርብ አይደለም የሚለው አሁን አገላለጻቸው መጨረሻ ላይ የተናገሩት በጣም ግሩም የሆነ አገላለጽ ነው። የተለያየ ነገሮች እንኳን ልዩነት እንኳን ቢኖረን ከኦርቶዶክስ ጋር ከካቶሊክ ጋር የትሪኒቲ ትምህርት ግን የጋራ አንድ የሚያደርገን ነው ከፊሎቄ በስተቀር ማለት ነው። ፊሎቄም ቢሆን ደግሞ ቅድም የጀመርኩት ማለት ነው ንግግር እየተደረገበት ዲያሎግ ትልቅ በቸርች ደረጃ ነው፣ በስኮላር ደረጃ የሆነ በግለሰብ ደረጃ ሳይሆን በቸርች ደረጃ ዲያሎግ እየተደረገበት ያለ ነው ከኮፕቲክ ቤተክርስቲያን ጋር ማለት ነው። በክርስቶሎጂም ዙሪያ ከአንግሊካን ጋር ስምምነት ላይ የተደረሰበት ጉዳይ አለ።
በጣም ትልቅ ዲያሎግ እየተደረገበት ያለው ሁለቱን ትራዲሽን ጋፑን ለማጥበብ በፊሎኬ ምክንያት የመጣውን የምስራቁና የዌስቱን ትራዲሽን ጋፑን ለማጥበብ በክርስቶሎጂም ደረጃ ደግሞ ያለውን ጋፕ ለማጥበብ ቴዎሎጂካል ተርሞችን ራሱ እንትን የማድረግ ጉዳይ እየተደረገ ያለበት ጉዳይ አለ እና የሆነ በጋራ አንድ የሚያደርገን ወይም ደግሞ በጣም የሚያቀራርበን ትሪኒቴሪያል የሆነ አንድ ሰው እሳት ለመሞቅ ብሎ የቤቱን አጥር እየመዘዘ እሳት አያቀጣጥልም አይደለ? የቤቱን አጥር እየመዘዘ እሳት ልሙቅ አይልም፣ ቤቱን እያፈረሰ ማለት ነው። በጋራ የሆነ አንድ የሚያደርገን የሚያስማማን ነገር ነው። የልዩነት የሆነ አገላለጽ ላይ የሆነ ልዩነት አለ። አዎ አለ። ምንድን ነው ሲባል የሚጠቀስ ነገር አለ ፊሎኬ ተብሎ። ግን ትሪኒቲ ትምህርት በምናይበት ሰዓት ኦንቶሎጂካል አዲንትራን በምናብራራበት ሰዓት ደሴም ቲንግ ነው የምናብራራው። ካቶሊክ ቢያብራራ፣ ፕሮቴስታንት ቢያብራራ ስነ መለኮቱን ማለት ነው ከአባቶች እየጠቀስን ነው የምናብራራው። አባቶች የሚያብራሩትን አዲንትራ ላይ የገለጡትን አገላለጽ ነው የምንጠቀመው እና ልዩነት ብዙ አይታየኝም በትሪኒቴሪ ላይ። እንዳውም ከልዩነቱ በጋራ የሚያስማማን አንድ የሚያደርገን ይሄ የጋራ ሴታችን የጋራ አንድነታችን ተብሎ በጋራ ልንከላከለው፣ በጋራ ልንጠብቀው፣ በጋራ ዲፌንድ ልናደርገው የሚገባ ነው ብዬ ነው የማምነው። መቼም ቢሆን ማለት ነው የማይለወጥ አቋም ነው መሆን ያለበት። በትሪኒቲ ዙሪያ በጋራ ዲፌንድ የምናደርገው የጋራ ዶክትሪናችን ነው። ልዩነት አለ ኦፍኮርስ። ይሄ አሁን ፊሎኬ ላይ የመጣ ያገላለጽ ልዩነት አለ፣ ምስራቁና ዌስቱን የከፈለው ማለት እሱ ላይም ደግሞ ኔጎሽት እየተደረገበት ዲያሎግ እየተደረገበት ስምምነት ላይ የተደረሱ ነጥቦችም አሉ። ስለዚህ ያንን መከታተሉና ማየቱና ግን ትሪኒቴሪያል በጋራ ነው ዲፌንድ ልናደርግ የሚገባው። ለምሳሌ ከሙስሊም ጋር የሆነ ዲስከስ በሚኖርበት ሰዓት ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት በጋራ ዲፌንድ ሊያደርጉ ይገባል፣ የጋራ እሴታችን ስለሆነ። ከትሪኒቴሪያል ውጭ ጋር በትሪኒቲ ጉዳይ ላይ እንትን በሚበት በጋራ ልንቆም የሚገባ ነው መሆን አለበት ብዬ የማምነው። የሆነ አንድ የሚያደርገን የሚያቀራርበን ነገር በጣም ልንጠብቀው ልንንከባከበው የሚገባን ነገር ነው ብዬ ምክንያቱም የኒቅያን ጉባኤ የምንቀበልን የቁስጥንጥንያ የኤፌሶን ከዛም አልፎ የኬልቄዶን እያልን እንቀበላለን። ቢያንስ ከኦርቶዶክስ ጋር እስከ ኤፌሶን ጉባኤ ድረስ በጋራ የምንስማማበት የምንቀበለው ጉባኤ ነው። ክሪዶቹ እንደ ሉትራን አሁን ሶስቱንም ክሪዶች እንቀበላለን። የአፖስቶሊክ ክሪድ፣ የኒቅያ፣ የአትናቴዎስ ክሪድ ኮንፌስ የምናደርገው ነው። ልክ አሁን መምህር እንዳሉት እኛም በምናጠምቅበት ሰዓት ያ ኮንፌስ እየተደረገ ነው የሚጠመቀው አፖስቶሊክ ክሪድ። በጉባኤያችን ሁሉ ጊዜ ያንን ኮንፌስ እናደርገዋለን። ያንን የምንለው የጋራችን ነው። በጋራ የምንንከባከበው በጋራ የምንጠብቀው የጋራ የሆነን ነገር በጋራ ዲፌንድ ልናደርገው ይገባል እንጂ የሆነ አንድ የሚያደርገን የሚያቀራርበን የጋራ የምንለውን ነገር ላይ የሆነ እንትን መሆን የለበትም ብዬ እላለሁ። በሆነ ነገር ላይ የሆነ ነገር ላይ አልተስማማንም ማለት በጋራ በሆነው ነገር ላይም ደግሞ እንደዛው ነው ማለት አይደለም። ያንን በጋራ ዲፌንድ ልናደርገው በጋራ ልንጠብቀው ይገባል ብዬ ነው ማምነው ማለት ነው። ሌላው ግን መምህር ቅድም ሲገልጡ አንድ ያልገባኝ ነገር አለ። እንትኑን እንመጣበታለን ትምህርቱን ስናስተምር። ለምሳሌ አዲንተራ ላይ ከዚህ በፊትም ተነጋግረናል ከመምህር በረከት ጋር በጉባኤም አስተምረነዋል። እዛ ጋር ምንም ልዩነት ማንም ሰው ማምጣት አይችልም። አዲንተራ ላይ ኖሽንንና ሪሌሽንን በምናብራራበት ተርሞች ውስጥ ምንም ልዩነት ማንም ሰው ማምጣት አይችልም። በትሪኒቴሪያል አማኞች ዘንድ ኖሽንን የምናብራራበት ደሴም ቲንግ ካቶሊክ የሚያብራራበት ነው፣ ኦርቶዶክስ የሚያብራራበት ነው። ሪሌሽንን የምናብራራበት ደሴም ቲንግ አሁን ኩነት ተብሎ የሚገለጠው በኦርቶዶክስ ማለት ነው አባቶች የገለጡት ነው። ሚሞሪ፣ እውቀት፣ ፍቃድ ብለው እነ ኦግስቲን ገልጠውታል። ያንን የነፍስን ክፍል በመውሰድ ማለት ነው። ያንን አባቶች የሚያብራሩትን እየጠቀስን ነው እኛ የምናብራራው የምናስተምረው ማለት ነው። እዛ ጋር ልዩነት ሊፈጠርበት የማይችል ጉዳይ ነው። የጋራ የሆነ እሴታችን ማለት ያ ነው። ሌላው እነዚህ አሁን ጉባኤቶችን መምህር በረከት ጠቅሰው በሙላት መቀበል የሚለውን ነገር ስለ ትሪኒቲ እያወራን በጉባኤቶቹ የተወሰኑትን ውሳኔዎች በሙላት የመቀበል ሁሉንም ሙሉ በሙሉ የመቀበል ጉዳይ የሚል ነገር አንስተዋልና እዛ ጋር ጨረፍ አድርገው ኤቢ ወዲያው እንትን ያደረጋቸው ነገር አለ። ስለ ጥምቀት የሚለውን ነገር ለምሳሌ በጥምቀት ስለሚገኘው የኃጢአት ስርየት አሁን ኒቅያ ምንድነው የቁስጥንጥንያ ጉባኤ ላይ
የተወሰነ ውሳኔ አለ። ያንን ከትሪኒቲ ጋር ምን ያገናኘዋል ነው። ምክንያቱም ሁሉም ፕሮቴስታንት በአብ ወልድ በመንፈስ ቅዱስ ስም ነው የሚያጠምቀው፣ በአብ ወልድ በመንፈስ ቅዱስም የሚያምን ነው። በጥምቀት የሚገኘው ቤኔፊት ላይ ለኃጢአት ስርየት፣ ለዳግም ልደት የሚለውን የማይቀበል ክፍልና የሚቀበል ክፍል ቢኖርም በትሪኒቲ ነው፣ በአብ ወልድ በመንፈስ ቅዱስ ስም ነው ጥምቀቱ የሚካሄደው እና ከትሪኒቲ አስተምሮ ጋር ያንን ማገናኘት በምን ሂሳብ ነው ሊገናኝ የሚችለው የሚለውን ለማገናኘት ቅድም ስለተፈለገ ማለት ነው። እና በትሪኒቲ ባያጠምቁ በአብ ወልድ በመንፈስ ቅዱስም ባያጠምቁ አዎ ፕሮቴስታንት ማለት ነው። ግን በአብ ወልድ በመንፈስ ቅዱስም የሚያምን ፕሮቴስታንት በአብ ወልድ በመንፈስ ቅዱስም እያጠመቀ በጥምቀት የሚገኘው ቤኔፊትን ከትሪኒቲ ጋር ምክንያቱም ከአካል ትሪኒቲ ስናወራ ስለ ሃይፖስታሲስና ስለ ኢሴንስ እያወራን ነው። ከሃይፖስታሲስና ከኢሴንስ ጋር በጥምቀት ስለሚገኘው ቤኔፊት ጋር ያለው ልዩነት ምን ያገናኘዋል የሚለውን ጥያቄ ስለፈጠረብኝ ነው ይሄንን ቢያብራሩት። ምክንያቱም ስለ ትሪኒቲ ስናወራ ስለ ሃይፖስታሲስና ስለ ኢሴንስ እያወራን ነው። ስለ አዲንትራና ስለ አዴክስትራ እያወራን ነው። ከዛ ጋር ምንድን ነው የሚያገናኘው የሚለውን ቢያብራሩት መምህር በረከት። እሺ ዴቭ፣ እንትኑን እኔ ያነሳሁት የጥምቀቱን ጉዳይ ያነሳሁት እንደ ምሳሌ ነው። ማለት ለምሳሌ ጉባኤያትን እንቀበላለን ብሎ አንድ ሰው ከዛ እንደዚያ የጥምቀት ጉዳይ ሲነሳ አይ ጉባኤያትንም እኮ መጽሐፍ ቅዱስ የሆነውን ነገር እየመረጥን ነው የምንቀበል እንጂ በምልአት የመቀበል ግዴታ የለብንም የሚሉ ሰዎች አሉ። ብዙ ጊዜ በውይይት ያየናቸው ማለት ነው። እነዚህ ሰዎች አሁን ጉባኤያትን ኦቶሪቴቲቭሊ ለመያዛቸው ለመቀበላቸው ማረጋገጫ የለንም ነው። ነገ አንድ ኢትዮጵያ ውስጥም ያለ አንድ ስኮላር ተነስቶ እኔ የኒቅያ ጉባኤ በጣም ፊሎሶፊካል ነው፣ መጽሐፍ ቅዱሳዊ ያልሆነ ቃል አለው ኦሜዚዮን ምናምን የሚለውን እንደዚህ ብሎ ጠቅሶ ምናምን በሚስጥረ ስላሴ እኔ ጥሩ ማብራሪያ ነው ብዬ አላስብም አልቀበልም ሊል ይችላል። ምንድነው ጋራንቲያችን? ጥምቀት ላይ እንዳለው እዚያም ላይ ሊል ይችላል። እንደዚህ አይነት ነገር በፕሮቴስታንቱ ዓለም እያቆጠቆጡ ያሉ ነገሮች ስላሉ ማለት ነው። አሁን እንደ ሉትራን ስንመጣ ለምሳሌ እናንተ በጥምቀትም በምንም ይህንን ይዛችሁ አላችሁ አይደለ? እንደ ዋይደር ፕሮቴስታንት ነው የምናወራው። እንደዛ ስናወራ ግን ጉባኤያት ላይ የማይመቻቸው ትምህርት ሲኖር ኖ ጉባኤያትን እኮ እኛ ኦቶሪቲያቸው ከመጽሐፍ ቅዱስ በታች ነው፣ እኔ መጽሐፍ ቅዱሳዊ ናቸው ብዬ በማስበው አስፔክት ብቻ ነው የምቀበላቸው የሚል ሲኖር ሚስጥረ ስላሴ ላይስ ምንድነው ኦቶሪቲው ታዲያ? ማለት ሚስጥረ ስላሴውን ራሱ ጉባኤያቱ እንደሚሉት እያብራራው እንደሆነ አንድነት ሶስትነት እኮ ብሎ ሊናገር ይችላል። ግን ማብራሪያው ላይ እሱ የፈለገውን ማብራሪያ እየሰጠ እንደሆነ በምን እናውቃለን? ይሄ ነው ጥያቄ የሚያስነሳው ማለት ነው። በተለይ በጣም አሁን ሊበራል የሆነ ዘመን ስለሆነ ኮንፌሽን ከሌለህ ጉባኤያቱን ባሉበት ኮንቴክስት በተባለበት ኮንቴክስት እቀበላለሁ የሚል ኦቶሪቴቲቭ የሆነ ነገር ከሌለህ የምፈልገውን ነው የምቀበል የሚል ትውልድ ባለበት ዘመን አሁን አንድ ሰው በምንድን ነው የምታምነው? ማለት የጉባኤያቱን ነው እያስተማረ ያለ የሚለውን በምን አምነ ነው የምትቀበለው? ለዛ ነው ዴቢ ያነሳሁት። አሁን ስለ ዋይድ ስለሆነው ፕሮቴስታንት እያወራን ስለሆነ ማለት ነው። ልክ ነው፣ ገብቶኛል። ዴቢ ተረዳህ አይደለ? ያ አሁን ገባኝ እንጂ ከትሪኒቲ አስተምሮ ጋር የሚገናኝ አይደለም። በዛኛው በኩል ደግሞ ያለው ነፃነት በዚህ ደረጃ ሰዎች እንዲህ አይነት ትርጉም ሊኖራቸው ኦልሬዲ እኮ ወደ ትሪኒቲም ገብቷል። አሁን የነ ክሬግ ምናምን ስታይ አሁን በጥምቀት በምናምን የነበረው ነገር ኢቭን ወደ ትሪኒቲ ቴሪቶሪ እየገባ ነው አይደል? አንዳንድ ስኮላሮች ፕሮቴስታንት ስኮላሮች እንደዛ እያሉ ነው። አሁን ስኮላርስ እኮ የሆነ ነገር ሊሉ ይችላሉ። አሌክስ ስኮላርስ በየትም ዲኖሚኔሽን ሆነው ወጣ ያለ ነገር ሊናገሩ ይችላሉ። ግን አብያተ ክርስቲያናቱ ኦቶሪቴቲቭ የሆነ ዶክሜንት አላቸው እና እነሱን ወይ ያስገድዷቸዋል እንዲቀበሉ፣ ካልሆነ ሄሬቲክ ይሏቸዋል። እንደዚያ በሌለበት ሁኔታ ከሆነ ግን የስኮላሮቹ ቪው ራሱ የቤተ ክርስቲያኗ ቪው አይደለም ለማለት ምንድን ነው ማረጋገጫ? አሁን ኤቢ ቅድም ሲነግረኝ ነበረ አብያተ ክርስቲያናቱ በሚያወጡት ምናምን ስቲል እኮ የሚን አብያተ ክርስቲያናቱ ኮንፌሽን አይደለም፣ ኮንፌሽናቸው አይደለም። ሊሻሻል ይችላል ነገ ምናምን እንደ ኦቶሪቴቲቭ የሆነ ዶክሜንት አይደለም። አሁን እነዚህ በፕሮቴስታንት ዲኖሚኔሽን ውስጥ ያሉ ቸርችስ የራሳቸው ኮንፌሽን ያልሆነ ግን እምነታችን ማስተማሪያችን ይሄ ነው ብለው የሚጽፏቸው ነገሮች አሉ። እነዚህ ምንድን ናቸው? ኮንፌሽን ናቸው ወይ ብለህ ስጠይቃቸው አይደለም ነው የሚሉት።
ማስተማሪያ ናቸው፣ የሆኑ ሰዎች የጻፏቸው ናቸው እና አንዳንድ ጉዳይ ላይ መስተካከል አለበት የሚሉም ሰምተናል። እንደዚህ ከሆነ ኦቶሪቴቲቭ የሆነ ነገር የለም ነው። ኦቶሪቴቲቭ የኛ ጋራንቲያችን አንከር የሆነው ነገር ምንድነው? ኦርቶዶክሳዊነት ለምሳሌ ከጉባኤያት ውጭ አይታሰብም። ጉባኤያትን የማይቀበል ኦርቶዶክሳዊነት በቃ አውቶማቲካሊ ከጉባኤያት ከወጣ ኦርቶዶክሳዊነት ትወጣለህ። ካቶሊኮችም እንደዚህ በሚቀበሉት ጉባኤ እንደዚያ ይመስሉኛል። አይ ቲንክ አሁን በሉተራንም ኮንፌሽኖች እነዚህን ኮንፌሽኖች እንቀበላለን የሚል ዶክሜንት አለ። ምንድነው እነዚህ እነ ዴቭ ታስተካክሉኛላችሁ። እነሱን የማይቀበል ሰው ሉተራል መባል ላይችል ይችላል አይደል? እሱ አይ ዶንት ኖ እናንተ ስላላችሁ እሱን ትናገራላችሁ። ግን በአብዛኛው ፕሮቴስታንቱ ዓለም ግን ዴቭ አሁን እኛ ኢትዮጵያ ብቻም ስላልሆነ የምናወራው በፕሮቴስታንት ዓለም በአብዛኛው እየተስፋፋ ያለው የፕሮቴስታንት ሙቭመንት ኦቶሪቴቲቭ የሆነ ኮንፌሽን አለው ወይ? ትራዲሽናል የሆነውን ቲቺንግ ለመጠበቅ እና ተቀብሏል ይዟል ዳይቨርት የሚያደርጉ ስኮላሮችን የሚያወግዝበት አንተ ትክክል አይደለም የሚልበት ራሱ ኦቶሪቲ አለው ወይ? ማለት ፕሪዘርቭድ የሚሆንበት ትምህርቱ ራሱ በምን ኦቶሪቲ ነው? ዊሊያም ላን ክሬግን አውግዘህ ሌላውን ትክክል የምታደርግበት ምን ኦቶሪቲ አለህ? ኢቭን ማውገዝስ ትችላለህ ወይ? ራሱ ማውገዝ ራሱ የቤተክርስቲያን ትምህርት አይደለም ይሄ። ተሳስተሃል ወይ ንስሐ ግባ ወይ አስተካክል የምትልበት መንገድ ራሱ አለ ወይ? አብዛኛው ሙቭመንት በዓለም ላይ ያለው ሙቭመንት ስናይ እየተስፋፋ ያለው ይሄ ስለሆነ ማለት ነው። እና እኔ ስለ ፕሮቴስታንት በአጠቃላይ ሳወራ ይሄ ስጋት ነው ብዬ ነው የማስበው። በጣም ሊበራል የሆነ ጉባኤያትን ራሱ የተወሰኑትን በቃ እኔ መዝኜ የሚቀበለውን ነው የሚቀበለው የሚል አሁን ኦልሬዲ ከሚስጥራት ከነገረ ድነት ከአንድ ባህሪ ሁለት ባህሪ ከሚለው አልፎ ወደ ሚስጥረ ስላሴ ዶሜን ራሱ የዘለቀ ወደዚያ ቴሪቶሪ ራሱ እየገባ ያለ እንቅስቃሴ ስላለ እሱ ስጋት ነው ብዬ ነው የማስበው። እና ኦልሬዲ አሁን ራሱ ኦቶሪቲ ከሌለ ያ ትምህርት ራሱ ኦልሬዲ ገብቶ ሰዎች እያነበቡት ነው። ክሬግ ቀላል ሰው አይደለም እኮ በጣም ትልቅ ስኮላር ነው። በዓለም ላይ በጣም ብዙ ሰው የሚያነበው ነው። እና እሱ ኦልሬዲ የዚህ አካል እየሆነ ነው ማለት ነው። እሱን ለማለት ነው። እሺ መምህር ዴቦ ኤቢ ምን አላችሁ? አይ እኔ መምህር እኔ መጠየቅ የምፈልገው ኦኬ የፕሮቴስታንቱ ኮንፌሽናሎች የሆንን አለን። በኮንፌሽኑ ነው አንድ ሰው የሚለካው የሚደን ከኮንፌሽኑ ውጭ ከቡክ ኦፍ ኮንኮርድ ውጭ አሁን ለምሳሌ እንትን የሚል ተቀባይነት የለውም። እኛ ጋር ሉትራን ሆሮን መቀጠል አይችልም ቡክ ኦፍ ኮንኮርድን ካልተቀበለ። በሪፎርሙዱም እንደዛው ኮንፌሽን አላቸው። በፔንቴኮስታሉም ደግሞ እንደዛው ሃይ ስኮላሮች አሉ። ቤተክርስቲያኖችም ደግሞ እያንዳንዱ ቤተክርስቲያን የራሱ የእምነት መግለጫ ዶክመንት አለው። በኢትዮጵያ ስናይ እያንዳንዱ ሙሉ ወንጌል የራሷ የሆነ የእምነት መግለጫ አላት። በዛ ትለካለች በመግለጫዋ ማለት ነው። ቃለ ሕይወት ምንድነው ገነት ቸርች እንደዚህ የመሳሰሉትም ልክ እንደዛው የየራሳቸው የእምነት መግለጫ ዶክመንቶች አላቸው ማለት ነው። እኔ ግን አሁን ወደ መምህር ክሊር እንዲያደርጉት ቅድም ኤቢ የጠየቀው አሁን ለምሳሌ የእኛን ምን እንደምናምን ምን እንትን እንደምንል ኮንፌሽናችንን አይቶ ማወቅ ይቻላል። ሰው ለሁሉም ሰው አክሰስብል ነው። ሁሉም ሰው ሊያገኘው የሚችል ነው። የእናንተን አሁን ሃይማኖተ አበው ቅድም ኤቢ እንዳለው አባቶች የአባቶችን ትርጓሜ የአባቶችን እንትን የያዘ ነው። ኮንፌሽን አይደለም ወይም ካታኪዝም አይደለም። ያ ሃይማኖተ አበው የኒቅያን ጉባኤ የቁስጥንጥንያን ጉባኤ እንደዚህ ተብሎ የሚገለጠው እሱ እኛ የምንቀበለው ነው። የሁላችንም የጋራችን ነው እንጂ የአንዱ ብቻ አይደለም። ያኛው ሁሉም ካቶሊኩም፣ ፕሮቴስታንቱም፣ ኦርቶዶክሱም የሚቀበለው ነው። ልክ ግን የእናንተ ብቻ የሆነ ልክ አሁን ኮፕቲክ እንዳላት ኢጅፕቷ ካታኪዝም አላት አይደለ? በአቡነ ሽኑዳ ጊዜ የተጻፈ ማን ነው ታዲዮስ ማላቲ፣ ቢሾፕ ራፋኤል በእነሱ ጊዜ አሁን የተጻፉ